የፈላ ውሃ በሰውነታቸው ላይ እየፈሰሰ ቆዳቸው እየረገፈ ይወድቃል። አንዳንዶቹ በእሳት ይቃጠላሉ፣ ሌሎቹ ደግሞ ለሰዓታት በውሃ ውስጥ እንዲሰጥሙ ይደረጋሉ። ይህ ሁሉ ሰቆቃም እምነታችሁን ክዳችሁ ክርስቶስን ተቀብላችኋል በሚል የተወሰነባቸው ቅጣት ነበር። ክርስቲቫል ፌራ የተባለው ቄስም ይህን ሁሉ ስቃይ በግድ ከሚመለከቱ ሰዎች አንዱ ነበር። ምክንያቱም ይህ ሁሉ የሚደርሰው በእርሱ ምክንያት ነበር። እነዚህ ሰዎች ሁሉም ወደ ክርስትና የተቀየሩት በእርሱ አማካኝነት ነው። አሁን ደግሞ በዚህ እምነታቸው ምክንያት እየተቀጡ ነው። ጊዜው በ1663 ሲሆን ጃፓን ማንኛውም አይነት ሃይማኖት በሀገሪቱ እንዳይስፋፋ አጥብቃ ተከለክል የነበረበት ጊዜ ነው። ሃይማኖታቸውን ለመቀየር የሚሞክር ማንኛውም ሰው በሞት ይቀጣል። ከመካከላቸው አንዳንድ ሰዎች የክርስቶስን ምስል እንዲረግጡ ይደረጋሉ። የረገጡት ይድናሉ፣ ያልረገጡት ግን በአሰቃቂ ሁኔታ ተሰቃይተው ይገደላሉ። ከጥቂት ዓመታት በኋላም የፌራ ተማሪ የሆኑ ሁለት ቄሶችን አንድ ላይ ሆነው እንመለከታቸዋለን። ሴባስታኒያና ፍራንሲስኮ ይባላሉ። አንድ ጣሊያናዊ ቄስም ከጃፓን የተላከውን የፌራን ደብዳቤ ያሳያቸዋል። ደብዳቤውን ሲያነቡም ፌራ በጃፓን ውስጥ ሃይማኖቱን ቀይሮ ከክርስትና ወደ ቡዲስት መለውጡን ይገነዘባሉ። ፌራ ለክርስቶስ ነፍሱን ሊሰጥ የሚችል ሰው በመሆኑ እምነቱን በፍጹም አይቀይርም ብለው ስለሚያስቡ ይህን ሊቀበሉ አልቻሉ። በዚህ የተነሳም ሊያገኙት ወደ ጃፓን ለመሄድ ፈለጉ። ነገር ግን ጣሊያናዊው ቄስ ይህን እንዳያደርጉ አልፈቀደላቸውም። ጃፓን ለክርስቲያኖች እጅግ አደገኛ እንደሆነችና እናንተ ሁለታችሁ ብትሄዱ ፌራ ላይ ደረሰው በእናንተም ይደርሳል በማለት ሊያስቆማቸው ይሞክራል። ይሁን እንጂ ሁለቱ ቄሶች ለመሄድ አጥብቀው ስለፈለጉና ስለጠየቁ ቄሱ በስተመጨረሻ ተስማማ። በማግስቱም ሁለቱም ቄሶች ወደ ጃፓን በሕገ ወጥ መንገድ ሊወስዳቸው ወደሚችል አንድ ቻይናዊ ሰው ዘንድ ይሄዳሉ። ይህ ሰውም ኪቺሮ ይባላል። የኪቺሮ ቤተሰቦች ወደ ክርስትና በመቀየራቸው በጃፓን በእሳት ተቃጥለው ነበር። ከብዙ ቀናት ጉዞ በኋላም ሶስቱም ወደ ጃፓን ደረሱ። ኪቺሮም ወደ ውሃ ውስጥ ገብቶ በጸጥታ እንዲከተሉት ነገራቸው። እየተከተሉት ሳለም ኪቺሮ በድንገት ተሰወረባቸው። ምንም እንኳን በሰዓቱ ቄሶቹ አሳልፎ ሰጠን ብለው ቢያስቡ እውነታው ግን ያ አልነበረም። ከጥቂት ጊዜ በኋላም ችቦ የያዙ አንዳንድ ጃፓናውያን ክርስቲያኖች መጡና ጃፓን መድረሳቸውን ነገሯቸው። ይህ ቦታ ለእናንተ መልካም አይደለም፣ ወታደሮቹ ከማየታቸው በፊት ከዚህ መውጣት አለባችሁ በማለት መልካም ምክራቸውን ይለግሳሉ። ከዚያም ሴባስታኒያና ፍራንሲስኮ በጸጥታ ሰዎችን ተከተሏቸው። ከመካከላቸው አንዱ አዛውንትም ከበፊቱ የበለጠ ብዙ ክርስቲያኖች አሁን እየተገደሉ መሆናቸውንና አሁን መደበቅ እንዳለባቸው ነገሯቸው። እነ ሴባስቲያናም እነዚህ ቄሶች የተላኩት ኢየሱስ ጸሎታቸውን ሰምቶላቸው እንደሆነ ተሰማቸው። በኋላም ሴባስቲያን እነዚህ ሰዎች በጣም እንደፈሩ አስተውሎ እንዲህ ባለ ትልቅ አደጋ ውስጥ ሆነው ክርስቶስን በውስጣቸው እንዴት ማቆየት እንደቻሉ ጠየቃቸው። መንደርተኞችም ቀበል አድርገው በድብቅ እንደሚጸልዩና ወታደሮች ከመምጣታቸው በፊት ከአምላካቸው ጋር የተያዘን ማንኛውንም ነገር እንደሚደብቁ ነገሩት። እንደ ምሳሌም አድርገው አንድ ምስል ምንጣፉ ስር ደብቀው እንደነበረ ያሳያቸዋል። እንዲህ የከረረበት ምክንያትም አንድ ክርስቲያን የጠቆመ ሰው የ100 ብር ሳንቲም ሽልማት እንደሚያገኝ፣ ስለ ቄስ መረጃ የሚሰጥ ደግሞ የ300 ብር ሳንቲም ሽልማት እንደሚያገኝ ስለታወጀ ነበር። ከዚያም ሴባስቲያን ወደ ሌሎች መንደርተኞች መሄድ እንዳለባቸውና በዚህም ሁለቱም መጋለጣቸው አይቀሬ እንደሆነ ተናግሮ ስለ ፌራ ሰዎቹን ይጠይቃቸዋል። ይሁን እንጂ በመንደር ውስጥ ማንም ሰው ስለሱ የሚያውቀው ነገር አልነበረም። በማግስቱም መንደርተኞቹ ሁለቱንም ቄሶች ወደ ሚስጥራዊ ክፍል ወዳለው ጎጆ ወሰዷቸው። ለሴባስቲያንና ፍራንሲስኮም ሁለት ጊዜ ስናንኳኳ ብቻ በሩን ክፈቱ፣ ከዚህ ውጭ ምንም ቢሆን እንዳትወጡ በማለት ያስጠነቅቋቸዋል። ከዚያም ሴባስቲያንና ፍራንሲስኮ ለብዙ ቀናት በውስጥ ተደብቀው ቆዩ። ይሁን እንጂ ፍራንሲስኮ ቀስ በቀስ ትዕግስቱን ማጣት ጀመረ። በንዴት እንዲህ ሲልም ተናገረ። እነዚህ ሰዎች በጣም ፈርቷል፣ ፍርሃት በውስጣቸው ሞልቷል። በተመሳሳይ መልኩ ደግሞ ፌራ በሕይወት መኖሩን እንኳን አናውቅም፣ እዚህ ማንም ስሙን እንኳን ሰምቶ አያውቅም ይላል። ነገር ግን ሴባስቲያን እነዚህ ሰዎች ከነርሱ ሌላ ማንም እንደሌላቸው በመግለጽ እኛ ከነዚህ ሰዎች ጎን ካልቆምን በክርስቶስ ያላቸውን እምነት ያጣሉ ሲል መለሰለት። ፌራን ለመገናኘትም ወደ ከተማ እንዲሄድ ኪቺሮን እንደሚልኩ ነገረው። ፍራንሲስኮ ግን ያንን ሰካራም ልተማመንበት አልችልም፣ እዚህ ካመጣም በኋላ እንደገና ላየነውም ሲል ተቃወመው። በዚህ መንገድም ተደብቀው ብዙ ቀናት አለፉ። ከዕለታት አንድ ቀን ግን ፍራንሲስኮ መቋቋም ስለከበደው ተበሳጭቶ ወደ ውጭ ይወጣል። ከዚያም ሁለቱም አንድ ድንጋይ ስር ተኝተው ፀሐይ ሲሞቁ ፍራንሲስኮ የሆኑ ሰዎች ሲመለከቷቸው አስተዋለ። ወዲያውኑም ሮጠው ወደ ውስጥ ተደበቁ። ከፍርሃት የተነሳም ቀኑን ሙሉ ከዚያ አልወጡም። አመሻሽ ላይም ከውጭ በኩል እንዲወጡ የሚጠይቁ ሰዎችም ድምጽ ይሰማሉ። ይሁን እንጂ እንደተነገራቸው ምልክት ለመስጠት በሩን አላንኳኩም። በዚህ ምክንያትም ሁለቱም ቄሶች አልወጡም። ሴባስቲያን ግን ምናልባት ከሌላ መንደር የመጡ ሊሆኑ ይችላሉ ብሎ አሰበ። ምንም እንኳን ፍራንሲስኮ እሱን ለማስቆም ቢሞክርም
ሴባስቲያን ግን ወደ ውጪ በመውጣት ሰዎቹ ከመሄዳቸው በፊት አስቆማቸው። በእርግጥም እርዳታ የሚያስፈልጋቸው ሰዎች ነበሩ። ሴባስቲያንም ወደ ውስጥ ካስገባቸው በኋላ እግራቸውን አጥቦ ለደህንነታቸው ወደ እግዚአብሔር ጸሎቱን ያደርሳል። የመጡት እንግዶቹም ስለ እነሱ ከኪቺሮ እንደሰሙና እሱም እንደ እነርሱ ክርስቲያን እንደሆነ ነገራቸው። ምንም እንኳን ሴባስቲያንና ፍራንሲስኮ ክርስቲያን እንዳልሆነ ቢያስቡም እነዚያ ሰዎች ግን ስህተት እያሰቡ እንደሆነ ነገሯቸው። ከ8 ዓመት በፊት ክርስቲያን ነበር። መላው ቤተሰቡ ተይዞ በሁሉም ፊት ኢየሱስን እንዲሰድቡ ተነግሯቸው ኪቺሮ በመጀመሪያ የክርስቶስን ስዕል በመርገጥ የራሱን ሕይወት አተረፈ። ይሁን እንጂ ሚስቱና መላ ቤተሰቡ ይህን አላደረጉም ነበር። በዚህ ምክንያት አይኖቹ እያየ በእሳት ተቃጠሉ። ይህን ሁሉ ሲያውቁም ቄሶቹ ስለ ኪቺሮ በጣም አዘኑ። በማግስቱም ወደ ሁሉም መንደሮች ሄደው ሌሎች ክርስቲያኖችን ማበረታታት ፈለጉ። ነገር ግን የዚያ መንደር መሪ የሆነው ሞቺኪ የተባለ ሰው እንደሄዱ ከለከላቸው። ምንም እንኳን ሕይወታቸው አደጋ ላይ እንደሚወድቅ እየተናገረ ቢያስቆማቸውም ሴባስቲያን ለመሄድ ሲወስን፣ ፍራንሲስኮ ግን ሰዎቹን ሰምተው እዚሁ ለመቅረብ ፈለገ። በማግስቱም ሴባስቲያን ወደዚያ መንደር በመሄድ ኪቺሮን ተገናኘው። እዚያ የነበሩ አንዳንድ ክርስቲያኖችን በደስታ ተቀበሉት። ሴባስቲያን እዚያ ያሉ ሰዎች እንዲህ ባለ አስቸጋሪ ሁኔታ ውስጥ እንኳን እምነታቸውን እንዳልጣሉ ተመልክቶ አምላኩን አመሰገነ። እንደ እድል ሆኖም ፌራ የት እንደሚገኝ የሚያውቅ አንድ አዛውንት እዚያ ተገናኝቶ አዛውንቱን ፌራ ለመጨረሻ ጊዜ የታየው ሁሉም ክርስቲያኖች በሚወሰዱበት በናጋሳኪ ውስጥ እንደሆነም ተናገረ። በኋላም ሴባስቲያን መንደርተኞቹ ደፋር ሆነው እንዲቆዩና እምነታቸውን ለማጠንከር ትናንሽ ነገሮች እንደሚያስፈልጋቸው ተመለከተ። ከዚያም ከገበሬ መኖ የተሰሩ መስቀሎችንና ከጸሎት መቁጠሪያ አንዳንድ ዶቃ ለሁሉም ሰጣቸው። ይህን ሲያገኙም የሁሉም ደስታ ወሰን አልነበረውም። ኪቺሮንም አንድ ዶቃ ለመስጠት ወደ እርሱ ጠራው። ነገር ግን ኪቺሮ ወደ እርሱ ከመምጣት ይልቅ ሸሸ። ራሱንም ኃጢአተኛ አድርጎ ስለሚቆጥር ክርስቶስ ፈጽሞ ይቅር እንደማይለው ይሰማው ነበር። ሴባስቲያን ግን ኪቺሮ በጣም እርዳታ እንደሚያስፈልገው ተገንዝቦ ወደ እርሱ ጋር በመሄድ ኃጢአቱን እንዲናዘዝ ነገሩ። ኪቺሮም ኃጢአቱን እየተናዘዘ ማልቀሱን ተያያዙ። ይህም ለዓመታት በውስጡ የያዘውን ትልቅ ሐዘን ያሳያል። በሌላ በኩል ደግሞ በአንዳንድ ጃፓናዊያን ወታደሮች የተያዙ አንድ አዛውንት እንመለከታለን። ወታደሮቹም በመንደር ውስጥ ያሉ ክርስቲያኖችን ለማጽዳት የሚሰሩ ናቸው። ሞቺኪም ለወታደሩ ወደ ቡድሃ ቤተ መቅደስ እንደሚጸልዩና በየዓመቱም ግብራቸውን እንደሚከፍሉ በመጥቀስ አሁን ይህን ለምን እንደሚያደርጉባቸው ይጠይቃል። ወታደሩም መልሶ ሁላችሁም ጥሩ ሰዎች ናችሁ፣ ግን አሁንም በድብቅ ሌላ ሃይማኖት የሚከተሉ ሰዎች ላይ ችግር አለብኝ። እነርሱ እዚህ እንዳሉ ሪፖርት ደርሶናል በማለት ከኪሱ ብዙ የብር ሳንቲሞችን አውጥቶ ስለ እነርሱ መረጃ የሚሰጥ ሁሉ ይህን ሽልማት እንደሚያገኝ ተናገረ። በ3 ቀን ውስጥ ምንም አይነት መረጃ ካላገኘ 3 ተጨማሪ ሰዎችን እንደሚወስድና ከእነርሱም አንዱ ሞቺኪ እንደሚሆን ተናገረ። አመሻሽ ላይም ቄሶቹን ጨምሮ ሁሉም እንደገና ተሰበሰቡ። ሞቺኪም ሕይወታቸውን እንደሚሰጡ ነገር ግን በቄሶቹ ላይ ምንም ነገር እንዲደርስ እንደማይፈልጉ ተናገረ። ሴባስቲያንም እዚህ ከቆየ መንደርተኞቹ አንድ በአንድ እንደሚገደሉ ስለሚያውቅ ወደ ኪቺሮ መንደር ተመልሶ ለመሄድ ወሰነ። ይሁን እንጂ እዚያ የነበሩ አንዳንድ ሰዎች ሕይወታቸውን አደጋ ላይ ሊጥል ስለሚችል ይህን ማድረግ እንደሌለበት ተናገሩ። ከመካከላቸው አንዳንዶቹም እነ ሴባስቲያን ዛሬ የሚሆን ነገ ወታደሮቹ ማግኘታቸው ስለማይቀር ሌሎች ሰዎች መስዋዕትነት መክፈል እንደሌለባቸው ተናገሩ። ከዚያም ሁሉም በዚህ ጉዳይ መጣላት ጀመሩ። ከዚህ በኋላም አዛውንቱ ሁለቱ ቄሶች በዚህ መንደር መቆየት እንዳለባቸው ነገሯቸው። በዚህ መሃልም ከመካከላቸው አንዱ ብድግ ብሎ ከ2 ቀን በኋላ ወታደሮቹ ከሚወስዳቸው ሰዎች መካከል ለመሆን በፈቃደኝነት ራሱን ለመስዋዕትነት ያቀርባል። ይሁን እንጂ ሞቺኪንም ጨምሮ አሁንም 3 ለመሙላት አንድ ሰው ይቀራል። በዚህ ጊዜም ሁሉም ኪቺሮ ራሱን እንዲሰዋ ነገሩት። ምንም እንኳን ኪቺሮ መጀመሪያ ላይ እምቢ ብልም በመጨረሻ ግን በሁሉም ግፊት ለመስማማት ተገደደ። በማግስቱም ሁለቱም ቄሶች ወደ ደህና ቦታ ለመላክ ዝግጅቱ ተጀመረ። ሞቺኪና ሁለቱ ሰዎች ደግሞ ሕይወታቸውን ለመስጠት ተዘጋጅተው ነበር። ነገር ግን ሞቺኪ ወታደሮቹ አሁንም መንደርተኞችን ብቻቸውን ካልተው ምን እናደርጋለን ሲል ጥያቄ ያነሳል። ሴባስቲያንም መልሶ የሚሉን ብቻ አድርግ፣ እግዚአብሔር ይቅር ይላቸዋል ሲል መከራቸው። ይሁን እንጂ ፍራንሲስኮ አስቆመውና ሞቺኪን የሚሉን ሁሉ ልትሰማ አትችልም፣ ይህ በእግዚአብሔር ዓይን ስህተት ይሆናል ሲል እሱም የራሱን ሀሳብ ይለግሳል። ከጥቂት ጊዜ በኋላም ወታደሮቹ ወደ መንደሩ ተመለሱ። የክርስቶስንም ምስል ከፊት ለፊታቸው አኖሮ እነ ኪቺሮን እንዲረግጡ ይነግሯቸዋል። ሴባስቲያንም ራቅ ብሎ ተደብቆ ሁሉንም ይመለከት ነበር። 4 መንደርተኞችም የመንደራቸውን ደህንነት ለመጠበቅ ሲሉ ልባቸውን በእጃቸው ይዘው ስዕሉን ረገጡ። ይሁን እንጂ ይህ ድርጊት ለወታደሮቹ በቂ አልነበረም። ስዕሉን ስትረግጡ ምን ያህል በፍጥነት እንደምትነፈሱ አይተናል በማለት መስቀል አውጥተው ክርስቲያን አለመሆናቸውን ለማረጋገጥ መስቀሉ ላይ እንዲተፉ ነገሯቸው። ሆኖም በዚህ ጊዜ ከኪቺሮ በስተቀር ማንም ሰው ይህን አላደረገም። እሱም ፈሪ ስለነበረ በመስቀሉ ላይ ተፋና እንዲያደርግ የተነገረውን ሁሉ አድርጎ ነጻ ተለቀቀ።
ይህን ያላደረጉት ደግሞ በከባድ ባህር መሃል በትልቅ መስቀል ላይ ተሰቅለው እንዲሞቱ ተተዉ። ጊዜ እያለፈ ሲሄድም የባህሩ ሞገድ ከፍ እያለ እያንዳንዱ ሞገድ ሰውነታቸውን እንደ ጅራፍ እየሰነጣጠቀ መምጣት ጀመረ። በዚህ መንገድም መጀመሪያ አንዱ አዛውንት ሰጥመው ሞቱ። ሌላኛው ሰውን ብዙም ሳይቆይ ህመምን መቋቋም አቅቶት ሞተ። በመጨረሻም ሞቺንኪ ብቻ ቀርቶ ለ4 ቀናት ተንጠልጥሎ ቆየ። ይሁን እንጂ በኋላም ሰውነቱ በረሃብና በጥም ደርቆ እሱም ሞተ። ይባስ ብሎም ሬሳቸው በክርስትና እንደሚደረገው ተገቢ የሆነ ቀብር ሊያገኝ አልቻለም ነበር። ሁሉንም ሬሳቸውን ሰብስበው አቃጠሏቸው። ሴባስቲያንና ፍራንሲስኮም ይህን ሁሉ በአይናቸው እየተመለከቱ ነበር። ለሴባስቲያን ይህ በሕይወት ዘመኑ ሲኦልን እንደማየት ነበር። ፍራንሲስኮም በውስጡ ከባድ ፍርሃት ወሮት ለሴባስቲያን ከዚህ እንዲሄድ ነገረው። አለበለዚያ የመንደርተኞቹ ሕይወት አንድ ባንድ ማለቁ አይቀሬ ነው። ይሁን እንጂ ሴባስቲያን ፌራርን ሳያገኝ ሊመለስ አልፈለገም። ከዚያም ሁለቱም እዚህ ጋር ተለያይተው ሴባስቲያን ብቻውን ወደ ኪቺሮ መንደር ሄደ። እዚያ ሲደርስም ወታደሮቹ መንደሩን እንዳቃጠሉና ማንም እንደማይኖርበት ተመለከተ። ሁሉንም ለማግኘት ቢሞክርም ማንንም ሊያገኝ አልቻለም። በመጨረሻም ደክሞና ተሸንፈው እዚያው እንቅልፍ ወሰደው። በማግስቱም አይኖቹን ሲከፍት ከፊት ለፊቱ እሳት ሲነድ ተመልክቶ ወደዚያ እየገሰገሰ ሲሮጥ ራሱን ስቶ ይወድቃል። ከጥቂት ደቂቃ በኋላም ኪቺሮ አግኝቶት ከወደቀበት ካነሳው በኋላ ከመንደሩ ራቅ ወዳለ ደህና ቦታ ወሰደው። ምንም እንኳን ኪቺሮ ለሴባስቲያን የሚበላ ነገር ሊሰጠው ቢሞክርም ሴባስቲያን ግን አምላኩን ከካደው ሰው እጅ ምንም ነገር መብላት አልፈለገም። በኋላም ኪቺሮ ሕይወቱ አደጋ ላይ ስለሆነ ከዚህ እንዲወጣ ነገረው። ሆኖም ግን ሴባስቲያን ሊሰማው አልቻለም። እናም ጉዞውን ቀጠለ። ብዙም ሳይቆይ በውሃ ጠም ምክንያት ጭንቅላቱን ያዞረው ጀመር። ኪቺሮም በፍጥነት በአቅራቢያው ወዳለ ወንዝ ወሰደው። ሴባስቲያንም እዚያ ከመጠን በላይ የሆነ ውሃ ጠጣ። በዚህ መሃል ግን ፊቱን በውሃው በኩል ሲመለከት ያለበትን ሁኔታ አይቶ እንደ እብድ መሳቅ ይጀምራል። ብዙም ሳይቆይ ሳይታሰብ ጃፓናውያን ወታደሮች መጥተው ከበቡት። በሚያሳዝን መልኩም ኪቺሮ ነበር ዳግመኛ አሳልፎ የሰጠው። ወታደሮቹ እየወሰዱት ሳለም በውላቸው መሰረት ለኪቺሮ የብር ሳንቲም ሰጡት። ኪቺሮ ግን በሴባስቲያን ፊት ምንም እንደማያውቅ እያስመሰለ ነበር። በኋላም ሴባስቲያን ቀደም ሲል ከተያዙ ሰዎች መካከል እንዲቀመጥ ተደረገ። የሰዎቹን ፊት እየተመለከተም ሰዎቹን በእንዲህ ባለ ሁኔታ እንዴት እንዲህ ልትረጋጉ ቻላችሁ ሲል ጠየቃቸው። ነገር ግን ለጥያቄው መልስ አልሰጡትም። ምክንያቱም ለአምላካቸው ከተሰዉ ወደ ሰማይ እንደሚሄዱ ይሰማቸው ነበር። ብዙም ሳይቆይ መሪው መጣና ሴባስቲያንን ሳይጨምር ሁሉም ከዚህ እንዲወስዱ ለወታደሮቹ ነገሯቸው። ለሴባስቲያንም እኛ አንጠላም፣ የእናንተ ኢየሱስ በጃፓን ቦታ እንደሌለው ብቻ ወቅ፣ አንተንም እንለቃለን፣ ምንም አይነት አምላክ እንደሌለ ብቻ ተስማማ ሲል ነገረው። ይሁን እንጂ ይህ በሴባስቲያን ዘንድ ፈጽሞ የማይሆን ነገር ነው። ይህን ከሚያደርግ ሕይወቱን ቢሰጥ ይቀለዋል። ይሁን እንጂ መሪው ይህን በሚገባ ያውቅ ነበር። ስለዚህም ለሴባስቲያን ከቀደሙት ስህተቶች ብዙ ተምረናል። እናንተን መግደል እምነታችሁን ያጠነክራል። እናም ጥሩ ቄስ ከሆንክ ለእነዚህ ምስኪን ሰዎች ማዘን አለብህ። በእብሪት ምክንያት በጣም እየተሰቃዩ ነው ሲል ነግሮት ሄደ። ከዚህ በኋላም አንድ ክፍል ብቻውን እንዲቀመጥ ተደርጎ አንድ ሰው ወደሱ ይመጣል። የዚህ ሰው ስምም ኦሲኖ የሚባል ሲሆን ለሴባስቲያንም እንዳስተርጓሚ ሆኖ ይሰራል። እሱም በበኩሉ ሴባስቲያን ሃይማኖቱን እንዲክድና አለበለዚያ እነዚህ ሰዎች ወደ ታች አንጠልጥለው ከሰውነቱ ውስጥ ያለውን እያንዳንዱን የደም ጠብታ እንደሚጨምቁበት ነገረው። ለዚህም እንደ ምሳሌ እንዲሆን በተመሳሳይ መንገድ ይሰቃይ የነበረውን ፌራን ጠቀሰው። ይሁን እንጂ አሁን ሃይማኖቱን ትቶ እሱ የራሱን ቤተሰብ እዚህ መስርቷል። ከዚህ በኋላም ሴባስቲያን ታስሮ በመንደር ውስጥ እንዲዘዋወር ተደረገ። እሱን ያዩ ሰዎችም ድንጋይ ይወረወሩበትና ይረግሙት ነበር። ከዚህ በኋላም ወደ መሪው ቀርቦ ተጨማሪ ስቃይ እንዲደርስበት ስላልፈለጉ እንዲህ ሲል ተናገሩ። እናንተ የምታስተምሩት ሃይማኖት በፖርቹጋልና በስፔን እውነት ሊሆን ይችላል፣ ግን ሃይማኖታችሁን በሚገባ አጥንተን ይህ ሃይማኖት እዚህ በጃፓን ውስጥ ምንም ፋይዳ እንደሌለው ወደ መደምደሚያ ደርሰናል። በአንድ አፈር ውስጥ እንደሚያደግና እንደሚበለጽግ ዛፍ ነው። ነገር ግን በሌላ አፈር ውስጥ ከተከልነው ይደርቃል። በተመሳሳይ መልኩም ሃይማኖታችሁ እዚህ በጃፓን ውስጥ ሊያደግ አይችልም በማለት የጸና አቋማቸውን አሳወቁት። ሆኖም ግን ሴባስቲያን አሁንም በዚህ ሀሳባቸው አልተስማማም። ምክንያቱም ከዚህ በፊት ከ300,000 በላይ ክርስቲያኖች እዚህ እንደነበሩና ነገር ግን እናንተ ሰዎቹን ገላችሁ አሰቃይታችሁና በግድ እምነታቸውን አስቀይራችኋል የሚል ምላሽ ሰጠ። አሁን ላይ መሪው ከእርሱ ጋር መከራከር ስላልፈለገ ወደ ክፍሉ እንዲመልሱት ነገራቸው። ከዕለታት አንድ ቀንም ኪቺሮ ሊያየው መጥቶ ገንዘቡን ለማግኘት ሲል አሳልፈው እንዳልሰጠ በጩኸት ይነግረዋል። ነገር ግን ጠባቂዎቹ ደብድበውት እሱንም አንድ ላይ አስረው ይዘጉበታል። በኋላም በውስጥ ያሉት እስረኞች ሁሉ ለሴባስቲያን ይህን ሰው እንዳታምን ሰላይ ሆኖ ነው የመጣው ብለው አስረዱት። ነገር ግን በሚያስገርም ሁኔታ ሴባስቲያን ኪቺሮን ይቅር አለው። በማግስቱም አንዳንድ ክርስቲያኖች ተወስደው የክርስቶስን ምስል እንዲረግጡ ተነገራቸው። ሁሉም ፈርተው ቢሆንም ማናቸውም ይህን ለማድረግ አልደፈሩም። በዚህ የተናደዱ ጠባቂዎችም እንደ ማስተማሪያ የአንዱን ጭንቅላት ቆረጡና እዚያው ቀበሩት። ከዚህ በኋላም ለሳምንት ሲያሰቃዩት የነበረን አንድ ተጨማሪ ሰው አወጡ። ይህ ሰው ወዲያውኑ የክርስቶስን ምስል ረግጦ ነጻ ተለቀቀ። አመሻሽ ላይም ሴባስቲያን እንደገና በመሪው ፊት ይቀርባል። መሪውም 4 ሚስት ስለነበሩት የአንድ ሰው ታሪክ ነገረው። 4ቱም ቆንጆዎች ነበሩ፣ ነገር ግን ሁሌም ይጣላሉ።
ከዕለታት አንድ ቀንም በዚህ የተበሳጨው ሰውዬ አራቱንም ከቤተ መንግስቱ አስወጣቸው። ከዚህ በኋላም ሰላምና ደስታ ወደ ህይወቱ ተመለሰ። ከዚያም ለሴባስቲያን በአንተ አስተያየት ያ ሰው ትክክለኛ ነገር አደረገ ወይስ አላደረገም አለው። ሴባስቲያንም ትክክለኛ ነገር አድርጓል፣ በእርግጥም ብልህ ሰው ነበር ሲል መለሰለት። መሪውም መልሶ አሁን ያንን ሰው ጃፓን አድርገው ውሰድ፣ እነዚያን 4 ሚስቶች ደግሞ እንግሊዝና ስፔን፣ ሆላንድና ፖርቹጋል አድርጋ አስባለሁ። እንደነዚያ ተከራካሪ ሚስቶችም እነዚህን አገሮች ከዚህ ለማስወገድ ከፈለግን በዚህ ውስጥ ምን ስህተት አለ? አራቱም አብረው ከኖሩ ጥፋት ብቻ ነው የሚመጣው። በጃፓን ውስጥ ለውጭ ሰዎች ቦታ የለንም ሲል ነገረው። በማግስቱም ሴባስቲያን ክርስቲያን ሴቶች በግድ በወታደሮች እየተወሰዱ እንደሆነ ተመለከተ። ከጥቂት ጊዜ በኋላም እሱም ከእነርሱ ጋር እንዴት ተነገረው። በኋላም አንድ ነገር ሊያሳዩት ባህር ዳርቻ ወሰዱት። ከጥቂት ጊዜ በኋላም ሴባስቲያን በወታደሮቹ ከተያዙት ሴቶች መካከል ፍራንሲስኮን ይመለከተዋል። በመቀጠልም የሴቶቹን እጅና እግር አስረው ወደ ጥልቅ ውሃ ውስጥ ወሰዷቸው። ለፍራንሲስኮም ሃይማኖቱን ከካደ ሕይወታቸውን እንደሚያድን ተናገረው። ሆኖም ግን ፍራንሲስኮ ይህን አላደረገም። ለዚህም ወታደሮች እነዚያን ሴቶች ወደ ውሃ ውስጥ ወረወሯቸው። ምንም እንኳን ፍራንሲስኮ ሕይወታቸውን ለማዳን ወደ እነርሱ እየሮጠ ቢሄድም እሱንም ጭምር በውሃ ውስጥ እንዲሰጥም ያደርጉታል። በዚህ ሁሉ ግን ሴባስቲያን ራቅ ብሎ ቆሞ ይህን ሁሉ እንዲመለከት እየተገደደ ነበር። በከፍተኛ ሁኔታ ማልቀስ ሲጀምርም ኦሳኖ የተባለው አንደኛ ወታደር አንተ ምን አይነት ቄስ ነህ? ለራስ ወዳድነት እነዚህ ንጹሐን ሰዎች እንዲሞቱ ትፈቅዳለህ? አምላክ የሚፈልገው ይህን ነው ሲል ጠየቀው። በዚያች ሌሊትም በጣም እያለቀሰ ምሽቱን ይገፋል። የአእምሮ ሁኔታውም እየተባባሰ ነበር። በማግስቱም ወታደሮቹ ወደ ቡዲስት ቤተ መቅደስ ወሰዱት። አንድ ሰው ሊያስተዋውቁት ነበር። ኦሳኖ በፊቱ ላይ ትልቅ ፈገግታ ይታይበት ነበር። ይህንንም ቀን በጉጉት ሲጠብቀው እንደነበረ ያሳያል። ከጥቂት ጊዜ በኋላም ፌራ መጣ። መልኩና አካሄዱ ሙሉ በሙሉ ተለውጧል። ሴባስቲያንም እሱን ካየ በኋላ አይኖቹን ማመን አልቻለም። ምክንያቱም አሁን የቡዲስት መነኩሴ ሆኗል። በፌራ ፊት ላይም ብዙ እንደተሰቃየ የሚያሳይ እንግዳ ዝምታ ነበር። በተጨማሪም ሴባስቲያን ለሚጠይቀው ጥያቄዎች ግራ የሚያጋቡ መልሶችን እየሰጠ እዚህ ቦታ ላይ በጣም ደስተኛ እንደሆነ ለማሳየት ይሞክራል። ኦሳኖም ፌራ እየሰራበት ስላለው መጽሐፍ እንዲናገር ነገረው። ሴባስቲያንም እነዚህ ሰዎች ፌራ ክርስትናን የሚጥል መጽሐፍ እንዲጽፍ እያደረጉት እንደሆነ አወቀ። ይህ ከሆነም ይህ እምነት በዚህ ሀገር ፈጽሞ ሊያድግ አይችልም። ፌራም ክርስትናን እዚህ ከ15 ዓመታት በላይ ሰበክ ያለው አሁን ደግሞ ክርስቶስ ማያስፈልግ መሆኑን ተረድቻለሁ። አንተም ይህን በቅርቡ ብትረዳ ይሻላል ስል ለሴባስቲያን ይነግረዋል። ይባስ ብሎም አሁን እነሱ የሚሉትን ካልሰማ በአንገቱ ላይ ትንሽ ቀዳዳ እንደሚበሱና እያንዳንዱ የደም ጠብታ ከሰውነቱ እስኪንጠባጠብ ድረስ ወደ ታች አንጠልጥለው እንደሚሰቅሉት ነገረው። በእሱ ላይ የሚያደረጉት ይህንኑ ነው። ኦሳኖም ሴባስቲያንን አንተ የጃፓን የመጨረሻ ቄስ ነህ፣ ለዚህም ነው እንደዚህ አይነት ነገር የማናደርግብህ፣ አሁን መንገዶቻችን ትንሽ ተለውጠዋል ሲል ይነግረዋል። እናም በሱ ምትክ ሴባስቲያን ሃይማኖትን እስኪክድ ድረስ እዚህ ያሉትን ክርስቲያኖች እንደሚያሰቃዩ ተናገረ። በማግስቱም ሴባስቲያን ወደ ወታደሮች ቤት ተወሰደ። በመንገዱ ላይም ሰዎች ድንጋይ ይወረውሩበት ነበር። ኦሳኖም ይህን ተመልክቶ አንተ ለእነዚህ ሰዎች ስትል መጣ፣ እነሱ ግን ይጠሏል በማለት ተስፋ ሊያስቆርጠው ይሞክራል። አመሻሽ ላይም ሴባስቲያን ጆሮን እንደ መርፌ የሚወጉትን የሰዎች ጩኸት ድምፅ ይሰማል። ከጥቂት ጊዜ በኋላም ፌራ መጣና በዚህ እስር ቤት ውስጥ አንተ በነበርክበት ቦታ ላይ ሳለው የጻፍኳቸውን ቃላት እነዚህ ናቸው ሲል ግድግዳ ላይ ያሉትን ጽሑፎች ያሳያል። ወደ እግዚአብሔር መጸለይ ከፈለግ መጸለይ ትችላለህ፣ ነገር ግን ዓይንን ከፍተህ ጸልይ ሲል ምክሩን ይለግሳል። በኋላም ሴባስቲያን ወደ ውጭ ሲወጣ 5 ክርስቲያኖች ወደ ታች ተንጠልጥለው ደማቸው እየፈሰሰ መሆኑን ተመለከተ። በዚህ ምክንያትም ቀስ በቀስ ወደ ሞት እየሄዱ ነበር። ሴባስቲያንም ሁሉንም ሰዎች ለነፍሳቸው ሲል ክርስትናን እንዲተዉ ነገራቸው። ነገር ግን ፌራ አስቀድሞ ይህን እንዳደረጉ ነገረው። እየተሰቃዩ ያሉትን በአንተ ምክንያት ብቻ ነው የሚሉን ስማና ክርስትናን ተው። ይህን ካለ በኋላም ፌራ የክርስቶስን ምስል ከፊቱ አኖረ። እናም አሁን ሴባስቲያን ምን እንደሚያደርግ ለማየት የሁሉም ሰው ዓይን በእርሱ ላይ ነበር። ሴባስቲያንም ወደ ክርስቶስ ምስል ሲመለከት እርግጠኝ የሚል ድምፅ ከልቡ ይሰማል። በመጨረሻም የሴባስቲያን ልብ ቆረጠ፣ በስዕሉ ላይም ተመላለሰ። ይህን እንዳደረገም ኦሳኖ ሁሉንም የታሰሩትን ሰዎች እንዲለቁ ትእዛዝ ሲሰጥ ሁሉም ነጻ ተለቀቁ። ከዚህ ሁሉ ስቃይ በኋላም የቡዲስት መነኩሴ መልክ የያዘውን ሴባስቲያንን እንመለከተዋለን። እርሱ ወደ ጃፓን የመጣ የመጨረሻ ቄስ ስለነበረ ከዚያን ጊዜ አንስቶ የእሱ ቤተ ክርስቲያን ለሚቀጥሉት 250 ዓመታት ምንም አይነት ቄስ ወደ ጃፓን አላከችም ነበር። የሴባስቲያን ስራም ከውጭ የመጡ ሃይማኖታዊ በተለይም ክርስትና ነክ ነገሮችን ወደ ሀገሪቱ እንዳይገቡ መከልከል ነበር። በጃፓን ውስጥ እንዲነገዱ የተፈቀደላቸው ደችና አውሮፓውያን ብቻ ነበሩ።
በዚህ የህይወት ምልልስም ፌራ ብዙም ሳይቆይ በእርጅና ሞተ። ከዚያ በኋላም ሴባስቲያን ሁሉንም ኃላፊነቶች መያዝ ነበረበት። ከዕለታት አንድ ቀንም ወታደሩ ሴባስቲያንን ጠርቶ አንድ ጃፓናዊ ሰው ራቅ ባለ ቦታ እንደሞተና ሚስትና ወንድ ልጆችና ገረድ እንደነበረው ነግሮት ከዛሬ ጀምሮ በእርሱ ስምና በእርሱ ማንነት እዚህ ጃፓን ውስጥ ትኖራለህ፣ ሚስቱም አሁን የአንተ ሚስት ናት ሲል ይነግረዋል። በተጨማሪም እምነቱ እንደገና እንዳይመለስ በማሰብ በየጥቂት ወራቱ የክርስቶስን ምስል እንዲረግጥ ያደርጉት ነበር። በዚህ መሀልም ኪቺሮን እንመለከተዋለን። አሁንም ቢሆን ሴባስቲያንን አልተወውም ነበር። ሆኖም ግን አንድ ቀን ሃይማኖታዊ ስዕል ይዞ ተገኘ። ከዚያ በኋላም ዳግመኛ አልታየም። ሴባስቲያንም ከብዙ የህይወት ፈተናና ስቃይ በኋላ በ1662 ሞተ። በሞተበት ጊዜም ከሚስቱ አይን አንድም የእንባ ዘለላ አልታየም ነበር። በአንድ ወቅት ጠንካራ ክርስቲያን የነበረው ሴባስቲያን በስቃይ እምነቱን ከድቶ እንዲሞት ተደረገ። በመጨረሻም የሴባስቲያን ሬሳ በቡዲስት የቀብር ስነ ስርዓት ተቃጠለ። ይሁን እንጂ ከመቃጠሉ በፊት ለዓመታት ከሁሉም ሰው ደብቆ የያዘውን መስቀል በእጁ ውስጥ እናያለን። መስቀሉም ከእርሱ ጋር ተቃጠለና ሚስጥር ሆኖ እንዲቆይ ተደረገ። ይህ እውነተኛ ታሪክም አሳዛኝ መጨረሻውን እያስመለከተን እዚህ ጋር ይጠናቀቃል።